አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 17 2018 ወይም የረመዳን 8ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመዲናዋ ሙስሊም ወጣቶች ካውንስል የ200 ሺህ አባላት ምዝገባ አስጀመረ። 130ኛውን የአድዋ ድል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ ለማክበር ዝግጅት መጠናቀቁን መከላከያ ሚኒስቴር አስታወቀ። 20 ገደማ ሀገራት እስራኤል በዌስት ባንክ ያካሄደችውን የግዛት ማስፋፋት ተቃወሙ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመዲናዋ ሙስሊም ወጣቶች ካውንስል የ200 ሺህ አባላት ምዝገባ አስጀመረ። በኢትዮጵያ ሙስሊም ወጣቶች ካውንስል ስር የተቋቋመው የአዲስ አበባ ሙስሊም ወጣቶች ካውንስል በከተማዋ የ200 ሺህ በላይ አባላት ምዝገባ ማስጀመሪያ መርሃ ግብር ዛሬ ማክሰኞ የካቲት 17 2018 በጽህፈት ቤት አስጀምሯል። የአዲስ አበባ ሙስሊም ወጣቶች ካውንስል ፕሬዝዳንት መንሱር ኸድር ምዝገባው በሀገር አቀፍ ደረጃ የተጀመረው የ5 ሚሊዮን አባላት ምዝገባ እቅድ አካል መሆኑን ተናግረዋል። በዚህም በአዲስ አበባ ከተማ 200 ሺህ አባላት ለመመዝገብ በእቅድ መያዙን በመግለጽ የክፍለ ከተማ መጅሊስ አመራሮች ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በመርሃ ግብሩ ላይ የተገኙት የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ኸድር የካውንስሎች ምስረታ ከትግራይና ሐረሪ ክልል እንዲሁም አርባ ምንጭ ከተማ ውጪ በሁሉም ክልሎች መከናወኑን ገልጸዋል። ካውንስሉ በተለይ ወጣቶችን በወንድማማችነት የማስተሳሰርና ማብቃት እንዲሁም አሊሞችን የማገዝ ዓላማ እንዳለው በአጽንኦት ተናግረዋል። የአዲስ አበባ ወጣቶች ካውንስል የአባላት ምዝገባ ማስጀመሪያ ስነ ስርዓት ያካሄደው የኢትዮጵያ ሙስሊም ወጣቶች ካውንስል የ5 ሚሊዮን በላይ አባላት ምዝገባ ይፋ ካደረገ ከ6 ቀናት በኋላ ነው። በወቅቱ የዲጂታል ሀገር አቀፍ የአባላት ምዝገባው በሁሉም ክልሎች እንደሚተገበር ተገልጾ ነበር። በዚህ ምዝገባ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ሙስሊሞች እንዲሁም ህጋዊ ሰውነት ያላቸው በሙስሊም ኢትዮጵያውያንና ትውልደ ኢትዮጵያውያን የተመሰረቱ ተቋማት እንዲሁም በካውንስሉ እንቅስቃሴዎች መሳተፍ የሚፈልግ በሙሉ አባል መሆን እንደሚችል ተገልጿል። የካውንስሉ አባል መሆን ካውንስሉ የሚያዘጋጃቸው የተለያዩ የሙያና የክህሎት ስልጠናዎች፣ የነጻ ትምህርት እንዲሁም ሌሎች እድሎች ተጠቃሚ ይሆናሉ ተብለዋል። ይህንኑ ተከትሎ የኦሮሚያ ሙስሊም ወጣቶች ካውንስል የ3 ሚሊዮን አባላት ምዝገባ ሰኞ የካቲት 16 2018 በይፋ አስጀምሯል። የ130ኛው የአድዋ ድል ዝግጅት መጠናቀቁን መከላከያ ሚኒስቴር አስታወቀ። የአድዋ ድል በዓል መከበር የኢትዮጵያዊነት የጥንካሬና የጽናት መሰረት ዳግም የሚታደስበት ለሀገራችን ሉዓላዊነትና አንድነት የገነባነውን ቃል ኪዳን የምናጸናበት ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገልጸዋል። ይህ የተገለጸው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ 130ኛውን የአድዋ ድል በዓል አከባበር አስመልክተው በሰጡት ጋዜጣዊ መግለጫ ነው። በመግለጫቸው የአድዋ ድል የኢትዮጵያን የማይበገር ማንነት ማህተም፣ የጥቁር ሕዝቦች የነጻነት ፋናና የሰው ልጅ እኩልነት የተረጋገጠበት ዓለም አቀፋዊ ድል ነው ብለዋል። 130ኛውን የአድዋ ድል በዓልን ስናከብር የኢትዮጵያዊነትን የጥንካሬና የጽናት መሰረት ዳግም የምናድስበት፣ ለሀገራችን ሉዓላዊነትና አንድነት የገነባነውን ቃል ኪዳን የምናጸናበት ልዩ ታሪካዊ አጋጣሚ መሆኑን ገልጸዋል። ኢትዮጵያውያን በ1888 በአድዋ ተራሮች ላይ ዘር፣ ቀለምና ሃይማኖት ሳይለያቸው ለአንዲት ሉዓላዊት ሀገር በህብረት የቆሙበትና ተጋድሎ የፈጸሙበት የጋራ ድል መሆኑን ተናግረዋል። የዘንድሮው መሪ ሀሳብ ትናንት በጀግኖች ደምና አጥንት የተጠበቀችውን ሀገር ዛሬ በዘላቂ ሰላምና በልማት ወደ ሁለንተናዊ ሉዓላዊነትና ከፍታ ለማሻገር ያለንን ጽኑ ቁርጠኝነት እንደሚገልጽ አስረድተዋል። ጀግናው የመከላከያ ሰራዊትም የአድዋን የጀግንነት ውርስ በመሰነቅ የሀገርን ሰላምና ደህንነት ለማረጋገጥና ወደ ብሩህ አድማስ የምናደርገውን ጉዞ ለማስጠበቅ ዝግጁ መሆኑን አረጋግጠዋል። በዓሉን ምክንያት በማድረግ የተለያዩ አህጉራዊና ሀገራዊ ሁነቶች መዘጋጀታቸውን ገልጸው የአድዋ ድምጾች፣ የወጣቶች መድረኮች፣ ስፖርታዊ ውድድሮች፣ ወታደራዊና ታሪካዊ ኤግዚቢሽኖች፣ ልዩ ልዩ የኪነ ጥበብ ስራዎችና የአድዋን ድል የሚዘክሩ ዘጋቢ ፊልሞች እንደሚቀርቡ ተናግረዋል። በዓሉ መላው ኢትዮጵያውያን የነገውን ብሩህ አድማስ በጋራ የሚያልሙበት ይሆናል ብለዋል።
ኢንስቲትዩቱ በከተሞች የጎርፍ አደጋ ሊከሰት ስለሚችል ቅድመ ጥንቃቄ እንዲደረግ አሳሰበ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በዘንድሮ የበልግ ወቅት በሚኖረው ከፍተኛ ዝናብ ምክንያት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ቅድመ ጥንቃቄ ሊደረግ እንደሚገባ አሳስቧል። በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር አሳምነው ተሾመ እንደገለጹት በበልግ ወቅት ከሚኖረው ከፍተኛና ተደጋጋሚነት ያለው ከባድ ዝናብ የተነሳ በተለይም በቆላማ ስፍራዎችና በከተሞች ቅጽበታዊ ጎርፍ የመከሰት እድሉ ሰፊ ነው። በዚህም አዲስ አበባን ጨምሮ በደቡብና ምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛው የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠን እንደሚጠበቅ ጠቁመዋል። በተጨማሪም በሶማሌ ክልል ደቡባዊ ክፍል፣ በጉጂ፣ በቦረና፣ በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርሰው ዓመታዊው የዝናብ መጠን የሚስተዋለው በዚህ ወቅት መሆኑን አስረድተዋል። የበልግ ዝናብ ተለዋዋጭነቱ እየጨመረ መምጣቱን የጠቀሱት ምክትል ዋና ዳይሬክተሩ ችግሩን ለመከላከል የአካባቢ ጥበቃ ስራዎችን ማከናወንና ኢንስቲትዩቱ የሚያወጣቸውን የትንበያ መረጃዎች በመጠቀም ቅድመ ጥንቃቄ ማድረግ እንደሚገባ አሳስበዋል። ቀጥለናል። ኢትዮጵያውያንን ጨምሮ ምዕመናን የረመዳንን ወር 7ኛ ቀን አጠናቀው 8ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። አህመድ አብዱራህማን ያቀርበዋል። ድሃና ተጋላጭ የማህበረሰብ ክፍሎችን በዘላቂነት ለመደገፍ የሚያስችል የረመዳን ሶሊዳሪቲ የሀብት ማሰባሰብ ስራ ለመስራት ከስምምነት ላይ ተደረሰ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የሴቶችና ማህበራዊ ጉዳይ ሚኒስቴር ድሃና ተጋላጭ የማህበረሰብ ክፍሎችን በዘላቂነት ለመደገፍ የሚያስችላቸውን የረመዳን ሶሊዳሪቲ ሀብት የማሰባሰብ ስራ በጋራ ለመስራት ተስማምተዋል። ስምምነቱ የተደረገው የሴቶችና ማህበራዊ ጉዳይ ሚኒስቴር ከፍተኛ አመራሮች ከጠቅላይ ምክር ቤቱ አስተዳደራዊ ጉዳዮችና ተቋማት ልህቀት ምክትል ፕሬዚዳንት ኡስታዝ ተምኪን አብዱላሂ ጋር ካካሄዱት ውይይት በኋላ ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር ባሰራጨው መረጃ እንዳመለከተው በውይይቱ ወቅት በተለይም ጊዜው የጾም እንደመሆኑ በተለያዩ አካላት በተናጠል የሚደረጉ ድጋፎችን በጋራ ማሰባሰብ እንደሚገባ ከመግባባት ላይ ደርሰዋል። የሥራ ኃላፊዎቹ የፋይናንስ ተቋማትን፣ ተጽዕኖ ፈጣሪ ግለሰቦችን፣ የዲያስፖራ ማህበረሰብ አባላትንና ሌሎችንም በማስተባበር ሀብት የማሰባሰብ ስራውን ለመስራት በሚቻልበት ሁኔታ ላይ በቀጣይ የጋራ ውይይት ለማድረግ ከስምምነት ላይ መድረሳቸውንም ጠቅላይ ምክር ቤቱ አረጋግጧል። አዋሽ ባንክ በሲለና የበጎ አድራጎት ድርጅት የኢፍጣር መርሃ ግብር አከናውነዋል። ኢኽላስ የተሰኘ ከወለድ ነጻ አገልግሎት በመስጠት የሚታወቀው ባንኩ የታላቁን የረመዳን ወር ጾም ምክንያት በማድረግ በሲለና የበጎ አድራጎት ድርጅት ኢፍጣር መርሃ ግብሩን ያካሄደው ሰኞ የካቲት 16 2018 ነው። በመርሃ ግብሩ ላይ የባንኩን ከፍተኛ የሥራ ኃላፊዎችና ሰራተኞችን ጨምሮ የሲለና በጎ አድራጎት ድርጅት ቤተሰቦች ተገኝተዋል። አዋሽ ባንክ በበጎ አድራጎት ድርጅቱ ኢፍጣር ማዘጋጀቱ ከዚህ ቀደም ሲያከናውናቸው የነበሩ የበጎ አድራጎት ተግባራት አካል መሆኑ ተገልጿል። የአዋሽ ባንክ ወለድ ነጻ የባንክ አገልግሎት ዋና ስራ አስኪያጅ አቶ ገለታ በቀለ ባንኩ በተለያዩ ማህበራዊ አገልግሎቶች ሲሳተፍ መቆየቱን ጠቅሰው በተከበረው ረመዳን ወር እንደዚህ አይነት ፕሮግራም አዘጋጅተን እዚህ በመገኘታችን ደስተኞች ነን ብለዋል። ባንኩ ከማህበረሰቡ ጎን መቆሙን እንደሚቀጥልም አረጋግጠዋል። አዋሽ ባንክ ሁልጊዜም የማህበረሰቡ አካል እንደመሆኑ መጠን በደስታም ሆነ በሐዘን ጊዜ ከማህበረሰቡ ጎን በመቆም ለወገን ተደራሽ የሆኑ ስራዎችን በመስራት የሚታወቅ ባንክ ነው። ስለሆነም ተመጣጣኝ፣ ፍትሃዊ፣ ተደራሽና የፋይናንስ አገልግሎትን ማቅረብና አጠናክሮ የሚቀጥል ሲሆን ማህበረሰባችን በሚገጥሙት ፈተናዎች ሁሉ ከጎኑ መቆሙን ይቀጥላል። የሲለና በጎ አድራጎት ድርጅት ኃላፊዎች በበኩላቸው አዋሽ ባንክ ያዘጋጀውን ኢፍጣር በማስመልከት ባስተላለፉት መልእክት ለባንኩ ምስጋና አቅርበዋል። ዳሽን ባንክ የኢፍጣር ፕሮግራም አካሄደ። ዳሽን ባንክ የረመዳን ወርን ምክንያት በማድረግ ለደንበኞቹ የኢፍጣር ፕሮግራም ያከናወነው የካቲት 16 2018 በአዲስ አበባ ከተማ ሸራተን አዲስ ሆቴል ነው። በኢፍጣር መርሃ ግብሩ ላይ ንግግር ያደረጉት የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ ባንኩ በወለድ ነጻ አገልግሎቱ ከ22 ሚሊዮን ብር በላይ ለሀገር በቀል ድርጅቶች ለግሷል ብለዋል። በሶማሌ ክልል 100 ሚሊዮን ብር ብድር ማቅረቡንም አስታውሰዋል። ባንኩ ከ1.5 ሚሊዮን በላይ ደንበኞችን ማፍራቱን የገለጹት ኃላፊው ፕሮግራሙ የአብሮነትና የለጋስነት ባህልን የሚያጠናክር እንደሆነም ገልጸዋል። በመድረኩ ላይ የተናገሩት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼህ አብዱልከሪም ሼህ በድረዲን ባንኩ በተለይ በየዓመቱ ለሁጃጅ ዶላር በማቅረብ ይወጣል ያሉትን ሚና በመጥቀስ ድርሻው ከፍተኛ መሆኑን ተናግረዋል። ዳሽን ባንክ
ሁሌም ከጎናችን በተለይም የኢትዮጵያ ሁጃጆችን የዶላር ችግር በመቅረፍ ሁሌም በየዓመቱ ከጎናችን የሚቆም ትልቁና ዋነኛው ባንክ ነው። ስለዚህ ሁላችንም ሸሪዓው በሚያዘውና በሚፈቅደው መሰረት ከዳሽን ባንክ ጋራ አብረን ለመስራትና ሁሌም የሚያግዙንን ማገዝ ግድ ስለሚሆን ከጎናቸው እንድንቆም ይገባል። በፕሮግራሙ ላይ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ እንዲሁም የንግዱ ማህበረሰብ አባላት ተገኝተዋል። ሊባኖስ የዓለም ድንቃድንቅ ክብረ ወሰንን የሰበረ የኢፍጣር መርሃ ግብር አከናውናለች። በሊባኖስ ዋና ከተማ ቤይሩት የተከናወነው ታላቁ የኢፍጣር መርሃ ግብር በዓለም ረዥሙ የኢፍጣር ማዕድ ጠረጴዛ ሆኖ በዓለም ድንቃድንቅ መዝገብ ላይ ሰፍሯል። ሽኗ እንደዘገበው የኢፍጣር ማዕዱ 3255.8 ሜትር ርዝመት አለው። አጂያሉና በመባል በሚጠራ ድርጅት የተዘጋጀው የኢፍጣር መርሃ ግብር ከዚህ ቀደም በግብፅ ተይዞ የነበረውን የርዝመት ክብረ ወሰን ሰብረዋል። በመርሃ ግብሩ ላይ ከ5700 በላይ የሚሆኑ አቅመ ደካማ ሰዎች የተሳተፉ ሲሆን ይህም በረመዳን ወር የሚታየውን የመረዳዳትና የአንድነት እሴት ያጎላ ነበር ተብሏል። የተባበሩት አረብ ኤምሬትስ በታላቁ የረመዳን ወር የምግብ ብክነትን የማስቀረት ዘመቻ ይፋ አድርጋለች። ሀገሪቱ በወሩ የምግብ ብክነትን ለማስቀረት የሚያስችል ነው ያለችውን ጥረት የጀመረችው ኒዕማ በተሰኘው ብሔራዊ ምግብ ብክነትና ተረፈ ምርት ማስወገጃ ኢኒሼቲቭ አማካኝነት ነው። ኢኒሼቲቭ በተለይም በተያዘው ወር የምግብ ብክነትን ለመከላከል አሊያም ለማስቀረት የሚደረገውን ጥረት የማገዝ ዓላማ አለው ተብሏል። በዚሁ ዘመቻ ላይ 300,000 ቶን መጠን ያለው ምግብ ለተቸገሩ ቤተሰቦች በቀጥታ ለማድረስ በተባበሩት አረብ ኤምሬትስ መንግስት በኩል ዝግጅት መደረጉ ተገልጿል። ከዚሁ ጋር ተያይዞ በዚሁ የረመዳን ወር ከ10,000 በላይ ዝቅተኛ ገቢ ያላቸው ቤተሰቦች ከኒዕማ የቤተሰብ ኢፍጣር ፓኬጆች ተጠቃሚ እንደሚሆኑም ተገልጿል። በተባበሩት አረብ ኤምሬትስ በታላቁ የረመዳን ወር የምግብ ብክነትን የማስቀረት ዘመቻው ተግባራዊ ይደረግባቸዋል ተብለው ከተጠቀሱት ከተሞች መካከል አቡዳቢ፣ ዱባይ፣ አልአይንና ሻርጃ ይጠቀሳሉ። በመጨረሻም ሳውዲ አረቢያ። የሳውዲ አረቢያው አልጋ ወራሽ ሙሐመድ ቢን ሰልማን ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ የኢፍጣር ግብዣ አድርገዋል። ሉል አልጋ ወራሹ ለግብፁ ፕሬዝዳንት በጅዳ ከተማ የረመዳን ኢፍጣር ግብዣውን አድርገዋል። ሰኞ ዕለት በተካሄደው የኢፍጣር ግብዣ ላይ ሁለቱ መሪዎች በቀጠናው ሰላምና በሁለትዮሽ ግንኙነቶች ላይ ውይይት ማድረጋቸውም ተዘግበዋል። ከኢፍጣር አስቀድሞ ፕሬዝዳንት አልሲሲ ጅዳ በንጉሥ አብዱል አዚዝ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በልዑል አልጋ ወራሹ ደመቅ ያለ አቀባበል ተደርጎላቸዋል። በመሪዎቹ ግብዣ በተለይም በአሜሪካና በኢራን መካከል እየተባባሰ የመጣውን ውጥረት ተከትሎ ቀጠናው ወደ ከፋ ጦርነት እንዳይገባ በሚቻልባቸው መንገዶች ላይ መምከራቸውም ተገልጿል። ዘናሽናል እንደዘገበው ሁለቱ ሀገራት ውጥረቱን ለማርገብ ዲፕሎማሲያዊ ጥረት እያደረጉ የሚገኙ ናቸው። ግብፅና ሳውዲ አረቢያ እስራኤል በጋዛና በዌስት ባንክ እየፈጸመች ያለውን የዘር ማጥፋት በተደጋጋሚ ሲያወግዙ መቆየታቸውንም ዘገባው ጠቅሷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የመዲናዋ ሙስሊም ወጣቶች ካውንስል የ200,000 አባላት ምዝገባ አስጀመረ። 20 ገደማ ሀገራት እስራኤል በዌስት ባንክ ያካሄደችውን የግዛት ማስፋፋት ተቃወሙ። ቱርክ፣ ኳታር፣ ፈረንሳይና ብራዚልን ጨምሮ የ19 ሀገራት የውጭ ጉዳይ ሚኒስትሮች እስራኤል በፍልስጤም መሬት ላይ እያደረገች ያለውን ህገወጥ መስፋፋትን የሚኮንን የጋራ መግለጫ አውጥተዋል። የቱርክ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እስራኤል በወረራ በያዘችው ዌስት ባንክ የመሬት ምዝገባን ለመጀመር ያቀረበችውን እቅድ ቅኝ ግዛት ነው ብሎታል። የእስራኤል ባለስልጣናት በዚህ ምዝገባ ፍልስጤማውያን የባለቤትነት መብታቸውን ማረጋገጥ ካልቻሉ መሬታቸውን ሊወስዱ እንደሚችል አልጀዚራ ዘግበዋል። ሳውዲ አረቢያ
አረቢያና ግብጽ እንዲሁም የአረብ ሊግ እና የኢስላማዊ ትብብር ድርጅት መሪዎች የፈረሙበት የጋራ መግለጫ እየተፈጸመ የሚገኘው ለውጥ ሰፋ ያለ ነው። ድርጊቱ የፍልስጤምን መሬት ወደ እስራኤል የመንግስት መሬት በመቀየር ህገወጥ የሰፈራ እንቅስቃሴን በማፋጠንና የእስራኤልን አስተዳደር የበለጠ የሚያጠናክር ነው ሲል ያትታል። የጋራ መግለጫው የእስራኤል እርምጃ በአብዛኛው በእስራኤል ወታደራዊ ቁጥጥር ስር ያለችውን ግዛት የህግና የአስተዳደር ሁኔታን በቋሚነት ሊለውጥ እንደሚችል አስጠንቅቋል። እንደዚህ አይነት ድርጊቶች የፍልስጤምን መንግስት ህልውናና የሁለት መንግስታት መፍትሄ ተግባራዊነት ላይ ቀጥተኛ ጥቃት ነው ያለው መግለጫው ድርጊቱ ምስራቅ ቁድስን ጨምሮ ከ1967 ጀምሮ የተያዘውን የፍልስጤም ግዛት የስነ ህዝብ ስብጥር ባህሪና ሁኔታን የሚቀይሩ እርምጃዎችን ውድቅ የሚያደርግ መሆኑንም በመግለጽ ኮንኖታል። በመግለጫው ላይ የፈረሙት ሀገሮች እስራኤል በፍልስጤማውያን ላይ የምትፈጽመውን መስፋፋት እንድታቆም ጠይቀዋል። በተጨማሪም በዓለም አቀፍ ህግ መሰረት ህገወጥ መስፋፋትን እንዲሁም በግዳጅ የማፈናቀልና የመቀየጥ ፖሊሲዎችንና ዛቻዎችን ለመቋቋም ተጨባጭ እርምጃዎችን ለመውሰድ ቃል ገብተዋል። የውጭ ጉዳይ ሚኒስትሮቹ የእስራኤል ሰፈራዎች የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችንና የ2024 የዓለም አቀፉ የፍትህ ፍርድ ቤትን አስተያየትን ጨምሮ የዓለም አቀፍ ህግን በግልጽ የሚጥስ ነው ሲሉ አጽንኦት ሰጥተዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።